እንዴት ዋላችሁ? ከሁሉ አስቀድሞ ፎር ኮርነርስን እንደ ቤተሰብ ደግሞም የቤተክርስቲያኒቷን ሊድ ፓስተር ወርቅሻን ባለቤቱን ጽንና አብራችሁም ታገለግሉትን በሙሉ እንኳን እግዚአብሔር ለዚህ ቀን አደረሳችሁ። እጅግ በጣም ደስ ብሎናል። በእውነት ከልብ በጣም ደስ ብሎናል። እግዚአብሔር የተመሰገነ ይሁን። ላካፍላችሁ ያሰብኩት ንቆምና ላንብብላችሁ ለእግዚአብሔር ቃል ክብር። የእግዚአብሔርን ቃል የምትወዱ እስቲ ለጌታ ክብር አጨብጭቡ። ድምጹን የምትወዱ ቃሉን የምትወዱ ክብር ለኢየሱስ ይሁን። ስለ ሁለት ቤተክርስቲያናት ነው መናገር የምፈልገው። በዮሐንስ ራእይ ምዕራፍ 3 ላይ ካሉት ቤተክርስቲያናት ሁለቱን መርጬ ማተኩረው አንዱ ላይ ነው። ለማወዳደር ግን ፊላደልፊያንና ሎዶቅያን በአንድነት መናገር ፈልጋለሁ። ምዕራፍ 3 ቁጥር 7 Revelations chapter 3 verse 7 ምዕራፍ 3 ቁጥር 7 እንደዚህ ይላል። በፊላደልፊያ ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ፣ የዳዊት መክፈቻ ያለው የሚከፍት የሚዘጋም የሌለ። አረ አሜን። የሚዘጋ የሚከፍትም የሌለ ቅዱስና እውነተኛ የሆነው እርሱ እንዲህ ይላል፣ ስራህን አውቃለሁ፣ እነሆ በአንተ ፊት የተከፈተ በር ሰጥቻለሁ፣ ማንም ሊዘጋው አይችልም። ኃይልህ ምንም ትንሽ ቢሆን ቃሌን ጠብቀሃልና ስሜንም አልካድክምና። እነሆ አይሁድ ሳይሆኑ አይሁድ ነን ከሚሉ ነገር ግን ከሚዋሹ ከሰይጣን ማህበር አንዳንዶቹን ሰጣለሁ። እነሆ መጥተው በእግሮች ፊት ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደርጋቸዋለሁ። የትዕግስቴን ቃል ስለጠበቅህ እኔ ደግሞ በምድር የሚኖሩትን ይፈትናቸው ዘንድ በዓለም ሁሉ ላይ ሊመጣ ካለው ከፈተናው ሰዓት እጠብቅሃለሁ። እነሆ ቶሎ ብዬ እመጣለሁ። ማንም አክሊልህን እንዳይወስድብህ ያለህን አጽንተህ ያዝ። ድል የነሳው በአምላኬ መቅደስ አምድ እንዲሆን አደርገዋለሁ። ወደፊትም ከዚያ ከቶ አይወጣም። የአምላኬ ስምና የአምላኬን ከተማ ስም ማለትም ከሰማይ ከአምላኬ ዘንድ የምትወርደውን አዲሲቷን ኢየሩሳሌምን አዲሱንም ስሜን በእሱ ላይ ጽፋለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ቸር አባት ሆይ እናመሰግንሃለን። አባታችን እግዚአብሔር ለዘላለም ስምህ ይባረክ፣ ስምህ ይቀደስ። ኃይል ያለው ስምህ፣ ታምር የሚያደርገው ስምህ፣ በቁስል ላይ ሲፈስ የሚፈውሰው ዘይት የሆነው ስምህ እግዚአብሔር አባትና አምላካችን ሆይ ለዘላለም በእኛ መካከል የተባረከ ይሁን፣ የተቀደሰ ይሁን፣ ከፍ ከፍ ይበል። ጌታ ሆይ ይህንን የተወደደ ቃልህን በኢየሱስ ክርስቶስ ስም አብራልን። ኢንላይትመንት ስጠን። የቃሉ ፍቺ ያበራል፣ ሕፃናትንም ጠቢባን ያደርጋል ተብሎ እንደተጻፈ ቃልህ ሲፈታ ነውና የሚያበራው። በኢየሱስ ስም መንፈስ ቅዱስ ሆይ ፍታልን፣ ጥበበኞች እንዲያረገን ፍታልን። እግዚአብሔር አባት ሆይ ተባረክ። ስለዚህ ጊዜ አመሰግናለሁ። እኔንም ባሪያህን አግዘኝ፣ ጸጋህን ጨምርልኝ፣ ኃይልንም ስጠኝ። አንተ ያልከውን ብቻ መናገር እንድችል አእምሮዬንም አንደበቴንም አንተ ተቆጣጠር፣ በጌታ በኢየሱስ ክርስቶስ ስም አሜን አሜን። ጌታ ይባርካችሁ። እንቀመጣለን። ምዕራፍ 3 ማን ነው ሎዶቅያን ያላነበብኩት በዓላማ ነው። ትንሽ ነገር ነውና የምፈልገው ከነሱ ከፊላደልፊያ ጋር ብቻ መናገር ፈልጋለሁ። ጌታ ለዘላለም የተባረከ ይሁን። እነዚህ 7 የእስያ አብያተ ክርስቲያናት በድሮ ዴሊቨሪ ሲስተም የሜል ዴሊቨሪ ሲስተም ያሁን የፖስታ አገልግሎት ሰራተኞች በየቤታችን በስርዓት መጥተው እንደሚያድሉት ልክ እዚህ ጋር ባለው ኦርደር መሰረት ከኤፌሶን እንደዚህ ሄደው የሚያልቀው ሎዶቅያ ላይ ነው። በጣም የተያያዙ ትንንሽ የቱርክ አሁኑ የቱርክ ከተሞች ናቸው። በጣም ትልልቅ አይደሉም። እና ፖስታ አዳዩ ከኤፌሶን ጀምሮ እንደዚህ እያደረገ ነው እያደለ የሚሄደው በሌላውም ማለት ነው። እና ጳውሎስም ያንን ራውት ተከትሎ ነው ጌታ መንፈስ ቅዱስ የሰጠውን መልእክት የጻፈላቸው። ከሰባቱ ያልተወቀሱ ከሚባሉት ሁለት ቤተክርስቲያናት በበጎ ብቻ ስራቸው የተነሳው አንዷ ፊላደልፊያ ናት። ፊላደልፊያ የወንድማማች መዋደድ ማለት ነው። ከተማዋን ሁለት ወንድማማቾች እንደመሰረቷት ይናገራል። እና ስለ አልተወቀሰች በእግዚአብሔር ዘንድ ደግሞ ስለ ተሞገሰች ስራህን አውቃለሁ ብሎ የጌታ መንፈስ ስለ ተናገራት ከዚች ቤተክርስቲያን ምንድነው ለምንድነው ብለን ሐሳቦችን መውሰድ ተገቢ ነው።
እና ለዚች ለመለኮት ቤተክርስቲያን እግዚአብሔር የሰጠኝ ቃል ይሄንን ነው። በአንተ ፊት የተከፈተ በር ሰጥቻለሁ፣ ማንምም ሊዘጋው አይችልም። እስቲ አሜን በሉት። እስኪ እንደገና በአንተ ፊት በሉ። የተከፈተ በር ሰጥቻለሁ፣ ማንምም ሊዘጋው አይችልም። አሜን። ከዚህ ቀድሞ ምንድነው የሚለው? የዳዊት መክፈቻ ያለውን ይሄንን የሚናገረው ይከፍታል፣ የሚዘጋ የለም። ይዘጋል፣ ማንም አይከፍትም። አልቲሜት ከፋችም ዘጊም እሱ ብቻ ነው። እስኪ አሜን። ሰዎች ይዘጋሉ፣ ይገርማቸዋል። ለመዝጋት ይሞክራሉ፣ ያዘጋሉ። ኢየሱስ ክርስቶስ በምድር በነበረበት ጊዜ ሰርኩላር ይጽፉበት ነበር። በሐሰት ያስተምራል፣ ቤተ መቅደስን አፈርሳለሁ ይላል፣ ሕግና ካህናትን አያከብርም፣ በምኩራባችሁ እንዳይሰብክ እንዳይመጣ ዝር እንዳይል ብለው ሰርኩላር ጽፎ በወሬም በካህናት አለቆች ዘንድ እንዲጠላ ያደርጉታል። አባቱ ደግሞ ከሰማይ ብቅ ይልና ሌላ የሚሰማ የለም፣ የምወደው ልጄ እሱ ነው፣ እሱን ብቻ ስሙት ይላል። ወገኖቼ ሰው ፊዚካል በርን ይዘጋል፣ እግዚአብሔር ግን የሰውን ልብ ይከፍታል። እስቲ አሜን በሉና ጩሁ። በእናንተ በግላችሁም ቢሆን ዛሬ የእግዚአብሔር መንፈስ ለእናንተም ይሄንን ይልካል። እግዚአብሔር የከፈተውን በር ማንም አይዘጋባችሁም። ስለዚህ ሌላውን መንገድ አትሂዱት። ሌላውን መንገድ አቋራጩን ለመሄድ የተዘጋጃችሁ ጌታ አቁሙ ይላችኋል። እግዚአብሔር እኔ ከፍታለሁ የሚዘጋ የለም ጠብቁኝ ነው የሚለው። የፊላደልፊያ ቤተክርስቲያን የምትታወቀው በዚህ ላይ የጌታ መንፈስ በጣም ተደንቆ የሚላት ሁለት ነገሮችን ነው። አንደኛ ቃሌን ጠብቀሃል፣ ሁለተኛ ስሜን አልካድክም። ቃሌን ጠብቀሃል፣ ስሜን አልካድክም። በዛ ጊዜ የክርስቶስ ኢየሱስን ስም ተሸክሞ መኖር እንዳሁኑ ቀላል አይደለም። ፈርስት ሴንቸሪ ቸርች ነው። ኢየሱስ ማለት ለነሱ አንደኛው የስህተት ትምህርት ነው። ይሁዲነትን ሊገነጥል የተነሳ ሊያበላሽ የተነሳ መጥፋት ያለበት በአንድ ሴንቸሪ ማቆም ያለበት የተባለ ስም ነው። ባይ ዚስ ታይም ዮሐንስ ይህን በሚጽፍበት ጊዜ ራሱ መስራች የተባለው ኢየሱስም ተከሶ ተመስክሮበት ተፈርዶበት ተገሏል። ትንሣኤውን የማይቀበሉ ብዙ ሰዎች ነበሩ በዛ ጊዜ። ይሄንን ስም ኬሪ አድርጎ ለዚህ ስም ዝም ብሎ እንደኛ ዘምሮ መሄድ እንዳይመስላችሁ፣ ለመሞትም መዘጋጀት። ስሜን አልካድክም፣ ቃሌን ጠብቀሃል። ስለዚህ ይለዋል በአንተ ፊት የተከፈተ በር ሰጥቻለሁ። ጥቂት ወደ ሎዶቅያ ልሂድና እመለሳለሁ። ሎዶቅያ የምትባለው ከዛ ቀጥላ ያለችው ቤተክርስቲያን ደግሞ ባይዘዌ ትንሽ ነገር ልንገራችሁ። ፊላደልፊያ ከጥቂት ጊዜ በፊት ኃይለኛ የመሬት መንቀጥቀጥ መጥቷት እሳተ ገሞራም ፈንድቶ ሙሉ በሙሉ ከተማዋ ድምጥማጧ ጠፍቶ ነበረ። በጣም የተጠጋጉ ሁለት ከተሞች ስለሆኑ ይሄ እርዝኩዌክ ሁለቱንም ነው የነካው። ባለፈው ቱርክንና ግብጽ እንደዚህ አዋሳኞች እንደሚመታው ሊቢያ ነው ግብጽን እንደዚህ እንደሚያደርገው እና ፊላደልፊያና ሎዶቅያ ሁለቱም ተመተው ነበር። ነገር ግን ፊላደልፊያ በጣም ድሃ ከተማ ስለሆነች ምንም አይነት የምትታወቅበት ነገር የለምና በጣም ተቸግረው ነበረ። ስለዚህ ከተማው ከተቸገረ፣ ህዝቡ ከጎሰቆለ፣ ህዝቡ ኢኮኖሚክ ክራይሲስ ከደረሰበት ቸርችም እንደዛው ነው። ሎዶቅያ ደግሞ በጣም ብዙ ስራ እንደነበረ በዛ ጊዜ የሚታወቁበት የማኑፋክቸሪንግ ኢንዱስትሪ በዛ ዘመን በነበረው ሱፍ ያመርቱ ነበር። ልብስ ማለት ነው፣ የሱፍ ልብስ፣ ውል፣ የአይን መድኃኒት የመጀመሪያው የሚያመርቱ የነበሩት እነሱ ናቸው። ይሸጡ ነበር ለሌላው እና ሀብታም ናቸው። ልክ እንደዛው ደግሞ ቤተክርስቲያን ውስጥም ሀብታም የሆኑ ሰዎች አሉ። ስለዚህ የቤተክርስቲያኗ የዓመቱ ጥቅስ የሎዶቅያ አንድም አያስፈልገኝም የሚል ነው። ስትገቡ መድረክ ላይ የምታዩት ምንም አያስፈልገኝም የሚል ነው። ባይ ዘ ዌይ ፌደራል ገቨርንመንት ያኔ እርዳታ ሲሰጥ ልክ አሁን ካትሪና ሆኖ ፌደራል ገቨርንመንት እንደሚረዳው ልክ እንደዚሁ የሎዶቅያ ከተማ አያስፈልገንም በቂ ገንዘብ አለን ብለው መልሰዋል። ፊላደልፊያዎች ግን ምንም የላቸውም፣ በጣም ወድቀዋል። እና የጌታ መንፈስ ምንድነው የሚለው? ምንም ኃይልህ ትንሽ ቢሆን፣ ሪሶርስህ ትንሽ ቢሆን፣ እጃቸው ያለው ትንሽ ቢሆን፣ ወገኖቼ መጠየቅ ያለብን ስንት ይዤ ጀመርኩ ሳይሆን ከማን ጋር ጀመርኩ ነው። ቢዝነስ ትጀምራላችሁ፣ በስንት ይዤ ጀመርኩ አይደለም፣ ከጌታ ጋር ጀምር። አገልግሎት ትወጣለህ፣ ስንት ይዤ ጀመርኩ አይደለም፣ ከጌታ ጋር መጀመር ነው። ወገኖቼ ከጌታ ጋር የጀመረ በክብር ይጨርሳል። የሚያምን ሰው ብቻ በትልቅ ድምፅ አሜን ይበል። ነገሮቹ የብልጥነት ሆኑና ተቀየረና
ኢቭን ለአገልግሎት እንኳን ምን ሄዳቸው መንገዶች እንዴት ያሳዝናሉ። ትላንትም ዛሬም ለዘላለምም የሚያስፈልገን አንዱ ጌታ ብቻ ነው። ክብር ለእርሱ ይሁንለት። መጽሐፍ ቅዱስ እሱን ሁሉ በሁሉ ነው የሚለው። ገደብ የለውም። ከጥግ እስከ ጥግ ኢየሱስ በቂ ነው። እስቲ አሜን በሉ። ምን ይዘህ ጀመርክ አይደለም፣ ከማን ጋር ጀመርክ? ትዳሩን ከማን ጋር ጀመርሽው? ቤቱ ከማን ጋር ተጀመረ? አገልግሎቱ ከማን ጋር? በውድድር ነው የተጀመረው ወይንስ ከማን ጋር ተጀመረ? እነማን አሉ ብለን ጀመረን? የማንን ኪስ ተማምነን ጀመረን? ከኢየሱስ ጋር የጀመረ በክብር ይጨርሳል። ታናሽ ነው ኃይልህ የሚለው እንግዲህ አንድን ቸርች ኃይል ስትሉ it's not physical strength ያው እንደምታውቁት ሪሶርሱም ማለት ነው። ገንዘብ የለውም፣ ደሃ ነው። ነገር ግን በጣም ሁለት ትልልቅ ኳሊቲዎች አሉት። ኃይሉን የጌታን ስም አልካደም፣ ቃሉን ደግሞ ጠብቋል። ስለዚህ ላንተ ይለዋል እስካሁን የመጣው መንገድ ብቻ አይደለም፣ ለወደፊቱ ማንም የማይከፍተው በር ከፍተልሃለሁ። ሃሌሉያ። ፓስተር ወርቅሻ መለኮቶች ስሙ፣ የዘላለም አምላክ እግዚአብሔር ማንም የማይዘጋው የአገልግሎት በር ከፍቼላችኋለሁ። የሰው ልብ ይከፍትላችኋል ወገኖቼ። ሰው ተባብሮ ሊዘጋው የማይችል ጠላት ሊዘጋው የማይችል በግላችሁም ቢሆን ያሰባችሁትን ነገር እግዚአብሔር በር ከፍቻለሁ ይላችኋል። የሁለተኛው ቤተክርስቲያን ችግር ትዕቢት ነው። ምንም አያስፈልገኝም የምትልናት። የውጭ እርዳታ አያስፈልገኝም፣ ምንም አይነት ክራይሲስ ቢመጣ አሸንፌው መልሼ መቆም እችላለሁ እና የጌታ መንፈስ አይቶ አንድም ሀብታም ነኝና ባለጠጋም ሆኛለሁ አንድም ነገር እንኳን አያስፈልገኝም የምትል ስለሆንክ ይላችኋል። ያው በቃ አስቡት፣ እዚህ ጋር ሀብታም ነኝ ምንም አያስፈልገኝም ነው የሚለው። መድረክ ላይ ስትገቡ ቤተክርስቲያኗ የምትለው ይሄንን ነው። ፓስተሩ ተነስቶ ይሄንን ነው የሚለው። ምንም we are fine ምንም ተጨማሪ እርዳታ ያስፈልገን የሚል ነው። እና የጌታ መንፈስ ምን ይለዋል? እኔ ልንገርህ ማን እንደሆንክ። ደሃ፣ ጎስቋላ፣ ምስኪን፣ እውርም ነህ። ለሌላው የአይን መድኃኒት ትሸጣለህ፣ ራስህን የሚያይ ግን አይን የለህም፣ እውር ነህ። የተራቆትክ ነህ፣ ለሌላው ግን ውል ሱፍ ትሸጣለህ። ራቁትነትን ማየት እንዳትችል እንኳን አይንህ አጥርቶ አያይም። እንግዲያው ስማኝ፣ በእሳት የነጠረውን ወርቅ ተጎናጽፈህ የራቁትነትን ሀፍትረት እንዳይገለጥ ነጭ ልብስንም እንድታይ አይኖችን የምትኳለውን ኩል ከኔ ትገዛ ዘንድ እመክራለሁ ይለዋል። እንመለሳለን ወደ ፊላደልፊያ። የጌታ ስም የተባረከ ይሁን። ኃይል ትንሽ ነው፣ ሪሶርስ የለህም፣ ሰው ብዙ ላይኖር ይችላል። ምናልባት ፊላደልፊያ 15 ሰው አባል ያላት ቸርች ልትሆን ትችላለች። በጣም ትልቅ ነገር እንዳታስቡ። በዛ ጊዜ አብዛኞቹ ሃውስ ቸርቾች ነው የነበሩት። ነገር ግን ወንጌል ከነዚህ ነጥሮ ነው ዛሬ እኛን ሁሉ የደረሰው። ምክንያቱም ጥቂት ሰዎች ቃሉን ስለጠበቁ፣ ጥቂት ሰዎች ስሙን በጽናት ስለያዙ፣ የሚከፈለውን መስዋዕትነት ስለከፈሉ ያ በር ተከፈተላቸው። እግዚአብሔር በር ይከፍትላቸዋል። እግዚአብሔር በር ይከፍትላቸዋል። ማንም የማይዘጋውን በር ይከፍትላቸዋል። የወንጌል በር ይከፍትላቸዋል። የመሄድ በር ይከፍትላቸዋል። ወገኖቼ እግዚአብሔር ስለሚከፍተው በር ጥቂት ነገር ልንገራችሁ። በኢሳይያስ 45 ቁጥር 1 ላይ የእግዚአብሔር ቃል እንደዚህ ይላል። ለቂሮስ የእግዚአብሔር መንፈስ እንደዚህ በለው ይለዋል፣ በፊትህ እሄዳለሁ። ሃሌሉያ። በፊትህ እሄዳለሁ። የሚያስፈልጋችሁን ነገር ልንገራችሁ ዛሬ። ከፊታችሁ ጌታ ይሄድ። በልባችሁ ምን አለ? እግዚአብሔርን አስቀድሙት። በፊትህ እሄዳለሁ፣ ለቀባሁት አሕዛብን በፊቱ አስገዛ ዘንድ፣ የነገስታትን ወገብ ፈታ ዘንድ፣ በሮች እንዳይዘጉ መዝጊያዎችን በፊቱ ከፍት ዘንድ ቀኝ እጁን ለያዝኩት ለቂሮስ እንዲህ ይላል፣ በፊትህ እሄዳለሁ። አባቶይ በፊታችን ውጣልን፣ ቅደምልን፣ ታቦቱን እንድንከተል እርዳን። ዮርዳኖስን ሲሻገሩ 2000 ክንድ ለኩና ታቦቱን በጥንቃቄ ተከተሉት አለ። ምክንያቱም የምትሄዱበትን መንገድ አታውቁትም። እኛ 2017 ነው ቸርቹን የከፈት ነው። 2019 ኮቪድ እንደሚመጣ እኛ አናውቅም። የኛ ዕውቀት በጣም ውስን ነው። ገና ድፍ እያልን እየተዘጋጀን እያለ ነው ኮቪድ የመጣው። ብልጠት ማለት የወደፊቱ መርምሮ ማወቅ ሳይሆን በሱ ዘንድ ያለፈ ያለ የሚመጣ የሌለበት ሁሉን እንደጅ መዳፉ የሚያዩን እግዚአብሔርን ማስቀደም ብቻ ነው። አስቀድሙት፣ ያውቅበታል እሱ ማሻገር።
ከፊትህ እሄዳለሁ አለው። ከፊትህ እሄዳለሁ ይለውና ምን እንደሚል ተመልከቱ። ይሄ ለእናንተ ነው። ተራሮችን ትክክል አደርጋለሁ፣ የናሱን ደጆች እሰብራለሁ፣ የብረቱን መወርወሪያዎች እቆርጣለሁ። በስምህ የምጠራህ የእስራኤል አምላክ እግዚአብሔር እኔ እንደሆንኩ ታውቅ ዘንድ በጨለማ የነበረችውን ሀብት በስውርም የተደበቀችውን ሀብት እሰጥሃለሁ። የመጀመሪያው መዝገብ ነው የሚለው ጥሩ ትርጉም አይደለም። ከድሮ መጽሐፍ ቅዱስ ትርጉም ብዙ ልክ ያልሆነ ትርጉም ይሄ መዝገብ ነው። ትሬዠር ነው የሚለው እና የተደበቀ ሀብት አንተ ያላዘጋጀኸው፣ አንተ ያላስቀመጥከው፣ አንተ ሬዲ ያልሆንክበትን ሪሶርስ ጌታን ያዘጋጃለሁ ይላል። ግን ለዛ ምንድነው የማደርገው? ቀድሜ እሄድና እንደው የእግዚአብሔር መንፈስ እኮ የእግዚአብሔር ቃል እንዴት ደስ እንደሚል በር ከፍትልሃለሁ ሳይሆን የሚለው በሩን ከፍቼ መልሶ እንዳይዘጋ ታኮ አድርጌ ነው የሚይዝልህ። እስቲ አሜን በሉ እስቲ በጌታ። ታኮ ስለማታውቁ ነው አዲሱ ትውልድ አይደል? ብዙ ነገር እኮ ይከፈታል፣ ግን መልሰው የሚዘጉ አሉ። እናንተ እግዚአብሔር የሰው ልብ ይከፍትላችኋል፣ መጥተው ከኋላ በወሬ ይዘጉታል። እናንተም ቢዝነሳችሁን ይከፍቱላችኋል፣ በኮንስፓይሬሲ ያዘጉታል። ይከፈታል እኮ ግን የሚያዘጉ መናፍስት አሰራሮች አሉ። ጌታ ግን ጨክኖ ሲወጣ ምን እንደሚል ልንገራችሁ። እከፍተዋለሁ፣ መልሰው እንዳይዘጉት ከፍቼ ይዘዋለሁ። እኔ ዶር ስቶፐር አስገባበታለሁ ይላል። እስቲ አሜን በሉ። ተከፍቶ የሚቀር በር እግዚአብሔር ይስጣችሁ በዚህ ዓመት። ማንም ኮንስፓየር አድርጎ የማይዘጋው። እስቲ አሜን አሜን አሜን። ወገኖች በግራ በቀኝ በፊት በኋላ ያለው ሊዘጉ ይችላሉ፣ የሰማዩን ግን መዝጋት አይችሉም። እስቲ አሜን በሉ። ዮሐንስ በፍጥሞ ደሴት እያለ ፍጥሞ ደሴት ሳን ፍራንሲስኮ እንዳለችው አይነት ደሴት ናት። ዘሎ ቢገባ ሻርክ ነው፣ ምንም ነገር የለም፣ ወደ ጎን ዝግ ነው። በጌታ ቀን በመንፈስ ነበርኳል። የቄሳር ወታደር ፊት ለፊት ቆሞ ማንም እንዳይመጣ እየጠበቀ የቄሳር ወታደር ጠብቆ የማያስቀረው መንፈስ ግን መጣ ከላይ። አረ በጌታ ባካችሁ አሜን በሉ። ይዘጋ ሌላው ሁሉ፣ ከፊታችሁ እሄዳለሁ ይላል ጌታ መለኮት። ከፊታችሁ እሄዳለሁ። ፓስተር የተደበቀች ሀብት፣ ተሰውራ የተቀመጠች ሀብት ለወንጌል ሥራ ሚሽነሪዎችን ለመላክ ልጆቻችንን ለማሳደግ የተደበቀ ሀብት ከዚህ በሚገኝ ኪራይ አይደለም። አሜን በሉ። ግድ የለም። ይሄ ቂሮስ የሚባለው የአሕዛብ ንጉሥ ነው። የተናገረው ትንቢት የተፈጸመው በእዝራ ዘመን ነው። ቤተ መቅደሱ ፈርሶ ስለነበር ሁለተኛው ቤተ መቅደስ ከሰለሞን በኋላ ያለው ነህምያ ቅጥሩን ሲሰራ እዝራ 50,000 ሰዎች ይዞ ሄዶ መቅደሱ እንደሰሩ ታውቃላችሁ። ገና ሲገቡ ሽማግሌዎቹ ሲያዩት ፕላኑን አለቀሱ ይላል። ስቅስቅ ብለው፣ የደስታ ለቅሶ ሳይሆን የሐዘን ነው። የፊተኛውን ቤት ክብር የሚያውቁ ሰዎች ጌታ ሆይ ከዛ ክብር አውርደህ ለምን እዚህ ያደረስከን ብለው የሚሰሩበት አልነበራቸውም። ምርኮኛ ሕዝብ፣ ስደተኛ ሕዝብ ይዘህ ሰለሞን በአባቱ በዳዊት በእሱ ዘመን ወርቅ ብር ከኪስ ከቤተ መንግሥት ሰብስቦ የሰራውን ከሊባኖስ ዝግባ እንቁ የከበረ ድንጋይ አምጥቶ ያስጌጠውን 42 ዓመት የፈጀውን ያን ቤተ መቅደስ ለራሳቸው የሚበሉት የሌላቸው በጉስቁልና ውስጥ ያሉ አመድ ውስጥ አድረው የሚወጡ ስደተኛ ሰዎችን ይዘህ እንዴት ነው ሰራለሁ የምትለው ብለው ስቅስቅ ብለው አለቀሱ። ከየት ይመጣል አሉ። እስቲ ከየት ይመጣል በሉ። መላሽ ካለ ይመልስ። ከየት ይመጣል ይሄንን ምርኮኛ ሕዝብ ይዘህ? አለቀሱ ሽማግሌዎች ይላል። መጽሐፈ ዕዝራ ምዕራፍ 6 ሄዳችሁ ስትመለከቱ ግን ይሄ የተደበቀ ሀብት የተባለው እንዴት እንደተፈጸመ ታዩታላችሁ። ባቢሎናውያን እስራኤልን በማረኩ ጊዜ የከበሩ ነገሮቻቸውን በሙሉ ወስዶ ናቡከደነጾር ያስቀመጠው መቅደስ ውስጥ ነበር። ምክንያቱም በጣም የከበሩ ናቸው፣ ወርቆቹ ብዙ ዋጋ ያላቸው። ከነሱ ማርኮ አስቀምጧቸው ነበር። የሰራዊት ጌታ እግዚአብሔር ዘመኑ ደርሶ ዕዝራ ቤቱን እንዲሰራ ከሕዝቡ ጋር ሲልከው ምዕራፍ 6 ላይ እንዲህ አለው። የተፈጸመው በነ ዳሪዮስ ያው ቂሮስ በእነዚህ ነገስታት ጊዜ ነው። በዚያም ጊዜ ንጉሱ ዳሪዮስ መዛግብት ባሉበት ይላል ምዕራፍ 6 ዕዝራ፣ በደንብ ስሙት ይሄንን፣ በባቢሎን ቤተ መጻሕፍት እንዲመረመር አዘዘ። ይገርማችኋል። እናንተ መባረክ ሲፈልግ እግዚአብሔር የሆነ የሚያስነሳው ነገር አለ። መርዶኪዮስን ሊያድነው ሲፈልግ እንቅልፍ ነሳው እና መዝገብ ቤት ገብቶ መመርመር ጀመረ።
ላሊሻ እንደዘመረው በአንዲት ሰከንድ አይደለ? የሰው መዝገብ አገላብጠ የተረሳ መዝገባችሁ ሁሉ መገላበጥ ይጀምራል። እስቲ ግድ የለም ባካችሁ አሜን በሉ። የተረሳ መዝገብ መገላበጥ ይጀምራል። እና እንቅልፍ አጣና ሄዶ አቧራ አራግፎ ከዛ መሃል አንዷን መዞ ወስዶ ነው እኮ ሲያነበው የዛ የመርዶክዮስ ታሪክ። እሱን እንቶ ወደዚህ እንመለስ። በዚያ ጊዜ ንጉሡ ቤተ መጻሕፍት እንዲመረመር አዘዘ። ያው የመዝገብ ቤት ማለት ነው። በሜዶን አውራጃ ባለው አህማታ በሚባል ከተማ በንጉሥ ቤት ውስጥ አንድ ጥቅልል ተገኘ። በጌታ ስሙ ኢሳይያስ 45 ጊዜ ነው የተፈጸመው። አንድ ጥቅልል ተገኘ። በዛ ጊዜ መጽሐፍ የለም፣ በጥቅልል ነው የሚቀመጠው የሚጻፍ ነገር። በውስጡም ይህ ነገር ለመታሰቢያ ተጽፎ ነበር። በንጉሡ በቂሮስ በመጀመሪያው ዓመት ንጉሡ ቂሮስ እንዲህ ብሎ አዘዘ። በኢየሩሳሌም ያለው የእግዚአብሔር ቤት መስዋዕት የሚቀርብበት ቦታ ይህ ቤት ይሰራ፣ በጽኑም ይመስረት፣ ቁመቱ 60 ክንድ ወርዱም 60 ክንድ ይሁን። በ3 ተራ ታላላቅ ድንጋይ በአንድ ተራ እንጨት ይደረግ። ወጪውም ከንጉሡ ቤት ይሰጥ። ለማን ቤት ሥራ? ለእግዚአብሔር ቤት ሥራ። አሕዛቡ ነው እንዲህ የሚለው። የተደበቀ ሀብት ከማን ወጪ እንደሚሆንን ያላውቅም፣ ነገር ግን የተደበቀ ሀብት አለ ለሥራው። እስቲ አሜን። ከማን ይሻላችኋል? ከማን ወጪ ይደረግ? ከንጉሡ ወጪው ይደረጋል። ናቡከደነጾርም ይላል ደግሞ እንደገና ያኛው ንጉሥ፣ ያኛው ዳሪዮስ ነበረ። ናቡከደነጾርም በኢየሩሳሌም ካለው መቅደስ ደግሞ ሌላ ቅድም ያልኳችሁ በኢየሩሳሌም ካለው መቅደስ ወስዶ ወደ ባቢሎን ያመጣው የእግዚአብሔር ቤት የወርቅና የብር ዕቃ ይመለስ፣ በኢየሩሳሌምም ወዳለው መቅደስ ወደ ስፍራው ይወሰድ፣ በእግዚአብሔር ቤት ይኑር። አሁንም አንተ በወንዝ ማዶ ያለኸው የአገሩ ገዢ ተንተናይ፣ ደግሞም ሰተርቡዝናይ፣ በወንዝ ማዶም ያሉ ተባባሪዎቻችሁ አፈርስካውያን ከዚያ ራቁ። ይህም የእግዚአብሔር ቤት ይሰራ ዘንድ ተዉ። የአይሁድም አለቃና የአይሁድም ሽማግሌዎች ይህንን የእግዚአብሔርን ቤት በስፍራው ይሰሩ ዘንድ ተዋቸው። ይህንን የእግዚአብሔርን ቤት ይሰሩ ዘንድ ለአይሁድ ሽማግሌዎች የምታደርጉትን በወንዝ ማዶ ካለው አገር ከሚመጣው ግብር ከንጉሡ ገንዘብ ለእነዚህ ሰዎች ወጪውን በትጋት እኔ ፈጥሬ ማነብ እንዳይመስላችሁ ቼክ ማድረግ ትችላላችሁ። በትጋት እንድትሰጧቸው ስራውም እንዳታስፈቷቸው አዝዣለሁ። ለሰማይ አምላክ ለሚቃጠል መስዋዕት የሚያስፈልገውን ወይፈኖችና አውራ በጎች፣ ጠቦቶች በኢየሩሳሌም እንዳሉ እንደ ካህናቱ ቃል ስንዴና ጨው እያለ እስከ መጨረሻው ድረስ ይሄዳል። እስኪ ለእግዚአብሔር በጭብጨባና በእልልታ ክብር ስጡት። እግዚአብሔር የመንገዳችን ጥሩ ቀያሽ ነው። ለሱ ስጡት ወገኖች። ይሄ በጣም አስገራሚ ነገር እኮ ነው። ከብዙ ዘመን በኋላ መጀመሪያ ማርከው ወስደው ደብቀው ያስቀመጡትን እግዚአብሔር ስለተናገረ ብቻ እንዳውም እግዚአብሔር በዛ ላይ ጨምሮ በቃ ተሰውሮ የነበረ ነው፣ ማንም አያውቅም ተማርኮ መቅደስ ውስጥ እንዳለ። ነገር ግን ንጉሡ ጥቅሉን ካነበበ በኋላ ተመልሶ ይምጣል። እንዳውም ተዋቸው ይስሩ፣ እንቅፋት አትፍጠሩባቸው። ስትሰጧቸው እንዳውም እንደዚሁ ሳይሆን በትጋት ስጧቸው። የጌታ ስም የተባረከ ይሁን ወገኖቼ። የሚያስፈልገን የጌታ ድምፅ፣ የሚያስፈልገን የእግዚአብሔር ቃል፣ የሚያስፈልገን የጌታ ንጹህ የሆነ ተልእኳችን ብቻ ነው። ክብር ለኢየሱስ ይሁን። ሪሶርስ ጥያቄ አይደለም። የእግዚአብሔርን ነገር ይዛችሁ ከተነሳችሁ ጌታ በር ከፍታለሁ ይላል። ቃሉን ጠብቁ፣ ስሙን ያዙ። እግዚአብሔር የተከፈተ በር ይከፍትላችኋል፣ ይሰጣችኋል። ማንምም ሊዘጋው አይችልም። ለአንዳንዶቻችሁ እግዚአብሔር የጤና በር ይከፍታል። የጤና ሪስቶሬሽን ይሆናል። እስኪ አሜን በሉ። እንቆምና እንጸልያለን። የጤና ሪስቶሬሽን ይሆናል። ኃይል ይታደሳል፣ ጸጋ ይታደሳል፣ በር ይከፈታል። ጌታ ለዚህ ቤተ ክርስቲያን ለምእመኑም ጭምር የተናገረኝ በልቤ ይሄንን ነው። ስሜን አልካዳችሁምና ቃሌን ጠብቃችኋልና በፊታችሁ የተከፈተ በር ሰጥቻለሁ። አሜን 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 አሜን። በር መክፈት ብቻ አይደለም፣ እንዳይዘጉባችሁ ደግሞ እኔው ራሴ ከፍቼ ይዘላችኋለሁ። ለሥራው የሚያስፈልጋችሁን ሪሶርስ እናንተ ካልኩሌት ያደረጋችሁትን አይደለም፣
እናንተ የማታውቁትን የተሰወረ መዝገብን ያዘጋጅቻለሁ ይላል። ግን የጌታ መንፈስ ይሄንን ይናገራል። ቃሉን ጠብቁ። የጌታ ቃል ምንድነው የሚለን? ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ፣ ደቀ መዛሙርት ምን አድርጉ? አፍሩ፣ ትውልድን ታደጉ፣ አንዳንዶችን ከሳት ነጥቃችሁ አውጡ፣ የፈሩትን አትጓቸው፣ የታሰሩትን ፍቷቸው። የጌታ መንፈስ በእናንተ ላይ ነው። ክብር ለኢየሱስ ይሁን። መለኮት stay on your mission, stay on your mission, stay on your mission። ፖፑላር ባይሆንም stay there። እግዚአብሔር በር ከፍታለሁ ይላል። ብዙ ሰው የሚለው ባይሆንም stay there። የዘመኑ ቋንቋ ባይሆንም እዚያው ቆይ። እነዚህን ትውልዶች ቤተሰብን ንጹህ የጌታን ወንጌል መንፈስ ቅዱስ ደግሞ ቀደም በወንድማችን በዶክተር ማርክ እንደተናገረ መሄድ 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 እግዚአብሔር እየቀሰቀሰ ነው የኢትዮጵያን ቤተክርስቲያን። መጀመሪያ ልባችን ይሄድ፣ ከዚያ እግራችን ይሄዳል፣ ከዚያ ገንዘባችን ይሄዳል። እግዚአብሔር ያስፋችሁ፣ እግዚአብሔር ያብዛችሁ። ከነዚህ ልጆች ሚስዮናውያንን ይላክላችሁ። በጌታ በኢየሱስ ክርስቶስ ስም የተከፈተ በር ስለሰጣችሁ ጌታን በጭብጨባ በእልልታ አመስግኑት። ክብር ለኢየሱስ ይሁን።